አንዲት ጥቁር ጃኬት የለበሰች ሴት ከወታደራዊው ግዙፍ መኪና ስትወርድ በለንደን ባጨፈገገው የክረምቱ ጭጋግ አልፋ ትታያለች። ምንም ጥበቃ ወይም ማጀብ አላስከተለችም። የያዘችው መሳሪያም ብሎ ነገር የለም። ነገር ግን ያያት ሁሉ መንገዱን ይለቅላታል። ስሟ ቬራ አትኪንስ ትባላለች። የተወሰኑት ብቻ ያውቋታል። ትንሽ ጨለምለም ወዳለው መንግስታዊው ሕንፃ ከገባች በኋላ ጥቁር ማስታወሻ ደብተሯን አውጥታ ጠረጴዛው ላይ ከፍታ አስቀመጠችው። በጣም በፍጥነትም ስትገላልጠው የተለያዩ ሰዎች ስም ተጽፎ ታየ። አንዳንዶቹ ተከቦባቸዋል፣ አንዳንዶቹ ደግሞ የኤክስ ምልክት ተደርጎባቸዋል። አንዳንዶቹ ግን ጭራሽ ምንም ምልክት ያልተደረገባቸው ናቸው። እነዚህ ሁሉ ስሞች ናዚ ወደ ተቆጣጠረው የአውሮፓ ክፍል ልካቸው የነበሩ ኤጀንት ስሞች ነበሩ። ከተላኩበት ጭራሽ ያልተመለሱ የ40 ኤጀንት ስሞች። የእንግሊዝ መንግስት ጦርነቱ አልቋል፣ አሁንም ምንም ማድረግ አንችልም ብሎ ሊረሳቸው ቢሞክርም ቬራ ግን አልተስማማችም። ጦርነቱ ለሁሉም ያበቃ ቢመስልም ለእርሷ ግን ገና ነበር። የኤጀንቶቿ ትዝታዎች እረፍት ሊሰጣት አልቻለም። ስለዚህ እንደ አውሮፓውያን አቆጣጠር በ1946 ዓ.ም በጠዋት እጅግ በሚቀዘቅዘው ቀን ተነስታ እንዲህ ስትል ቃል ገባች። እያንዳንዱን ፈልጌ ያገኛቸዋለሁ፣ በሕይወት እንኳ ባይሆን ሬሳቸውን ይዤ እመጣለሁ አለች። ታሪኩን ከመቀጠላችን በፊት ያላችሁት ክስተት ዶክመንተሪ ዩቲዩብ ቻናል ላይ ነው። ቻናላችን እንደተለመደው እውነተኛ ታሪኮችን በየሳምንቱ ከዓለም ዙሪያ ይዞላችሁ ይቀርባል። ስለዚህ ሰብስክራይብ በማድረግ የቤተሰቡ አካል ይሁኑ። ቬራ ወዲያውኑ ለንደንን ለቃ በጦርነቱ ጫና አሁንም እየደቀቁ ወዳሉት የአውሮፓ ግዛቶች አመራች። ከሞተው ሰው ብዛት የተነሳ አህጉሪቱ በሙሉ የመቃብር ስፍራ ትመስላለች። ከተሞች ፈራርሰዋል፣ መንገዶች እንዳይሆኑ ተበለሻሽተዋል። ነገር ግን ቬራ ይሄ ሁሉ አይታያትም። ቆፍጠን ብላ ትራመዳለች። በጀርመን ሄዳ በናዚ ስር ሆነው ይሰሩ የነበሩ ትላልቅ መሪዎችንና ኮማንደሮችንም በምርመራ ክፍል ወስዳ በጥያቄ ታጣድፋቸው ጀመር። ምንም መሳሪያ ባትይዝም ገና ሲያዩዋት አንድ ጊዜ ለብዙዎች ጭፍጨፋ ትዕዛዝ ሲያስተላልፉ የነበሩት ሰዎች አሁን ላይ ይንቀጠቀጣሉ። በጀርመን ሴት ኤጀንቶቿ ተለይተው ይሰቃዩበት ወደ ነበረው ራቨንስቡክ በመባል የሚጠራው ማሰቃያ ክፍል ገብታም የውስጧን ጩኸት ለማብረድ ሞከረች። ጸጥ ባለው ክፍል ብዙ ሴቶች እየተሰቃዩ የሞቱበትን መሃል ላይ የቆመውን የእንጨት ግትር ስትነካው የሴት ኤጀንቶቿ ጩኸት የተሰማት መሰላት። አንድ ቀን ረፋድ በዚህ ማሰቃያ ውስጠኛ ክፍል ቬራ የተበታተነ ፋይል አንድ ጥግ ግርጌ ወድቆ ታያለች። አንስታ ስትመለከት በድብቅ የታሰሩ እስረኞች ከፈረንሳይ ወደ ሞት ካምፕ ወይም እነርሱ እንደሚሉት ዴስ ካምፕ የተዘዋወሩባቸው ሪከርዶችን ይዟል። አላመነችም፣ ደነገጠች። የምታውቃቸው ስም ዝርዝሮችን ተመለከተች። የምትወዳቸውና ራሷ ያሰለጠነቻቸው ያደፋፈረቻቸውና ወደ ጨለማው የላከቻቸው ኤጀንቶች ስም ዝርዝሮችን ይዟል። ያገኘችውን እውነታ አልተጠራጠረችውም። ተሰውረውም አልነበረም፣ ነገር ግን በግፍ ተገድለው እንጂ። ቬራ አይኖቿን ጨፍና በረዥሙ ተነፈሰችና አሁን አወቅኩኝ አለች። ከዚህን ጊዜ ጀምሮ የጠፉትን መፈለግ አቁማ ገዳዮቹን ማደን ጀመረች። ቬራ ጀርመንን ታስሰው ጀመር። ስማቸውን ለውጠው የሰሩት ግብ ከመሬት በታች ተቀብሯል፣ ማንም አላወቀም የሚሉትንና የተደበቁትን የድሮ የናዚ ኮማንደሮችን ፍለጋ እያንዳንዱን የጠረጠረችውን ቤት ማንኳኳት ተያያዘች። አንድ ቀን በአንድ ትንሽ መንደር አንድ የቀድሞ የናዚ ኮማንደር አግኝታ ስትጠይቀው ሁሉንም ነገር ይክዳል። የእርሷ ስልጡን ስለነበሩት ኤጀንቶቿም ጭራሽ የሚያውቀው ነገር እንደሌለ ይናገራል። ቬራ በዝግታ ጥቁር ማስታወሻ ደብተሩን ፊት ለፊቱ ታስቀምጥና እነዚህን ስሞች በደንብ አድርገህ ታውቃቸዋለህ አለች በጣም በዝግታ። ትንሽ ዝም ካለች በኋላም እና ደግሞ ወደድክም ጠላህም ትናገራለህ አለችው። አካሄዱ አላማረውም። ወዲያውኑ ተናገረ። እያንዳንዱን የጭካኔ ድርጊታቸውን፣ ከመሞታቸው በፊት ስለነበረው የመጨረሻ ጊዜያቸው፣ በአጠቃላይ እርሷ የምትፈልገውን መረጃ በሙሉ ነገራት። ቬራ እያንዳንዱን ጽፋ መዘገበችው። ፊቷ ከድንጋይ ይበልጥ የጠነከረ ይመስላል። ከዓመታት በኋላ የእንግሊዝ መንግሥት ሊረሳቸው ያሰበውን እውነታ ይዛ
ወደ ለንደን ተመለሰች። በጠረጴዛዋም ላይ ስሞችን፣ ቀኖችን፣ የተገደሉበትን ትዕዛዝና ሌሎችንም የያዘውን ሪፖርቷን አስቀመጠች። አንዳንዶች ቢያመሰግኗትም አንዳንዶቹ ግን ጭራሽ ችላ አሏት። አንድ ጊዜ ወደ ተልእኳቸው በጨለማው ውስጥ በፓራሹት ከመውረዳቸው በፊት አይኖቿን ስላዩት ስልጡን ኤጀንቶቿ ስትል ነበር፣ ግን እርሷ ይሄን ሁሉ ያደረገችው ቬራ አትኪንስ ጭራሽ አላገባችም፣ ልጆችም የሏትም። ሙሉ ሕይወቷን የጠፉትን ስልጡን ኤጀንቶችን ፍለጋ ላይ አድርገዋለች። በጠረጴዛዋም ላይ እስከ ሞተችበት ጊዜ ድረስ እነዚህ ተመሳሳይ ስሞችን የያዘው ጥቁር ማስታወሻ እንዳለ ኖሯል። አንዱንም አልረሳቻቸውም። ዋጋ የከፈሉት እንዳይረሱ፣ ታሪካቸው እንዲታወቅ የቻለችውን ሁሉ አድርጋለች። ቤተሰቦቻቸውም በዚህ ለመጽናናት በቅተዋል። የቬራ አትኪንስን ታሪክ በአጭሩ እንዲዳሰስ ነው። ሰፋ ያለ ዳሰሳ እንድንሰጠው የምትፈልጉ ቤተሰቦቻችን ኮሜንቱ ስር ጻፉልን። እኛም የፈላጊዎችን ብዛት አይተን እናዘጋጅላችኋለን። እስከዚህ ድረስ ስለተከታተሉን ከልብ እናመሰግናለን። እኛ እዚሁ ጋር አበቃን። በቸር ቆዩን።